የመጀመሪያይቱ ወደ ቆሮንቶስ ሰዎች ምዕራፍ 10 ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ ድንጋይ ጠጥተዋልና ያም ድንጋይ ክርስቶስ ነበረ። እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነናል። ሕዝብም ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። ከነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም 2,000 እንደወደቁ አንሴስን። ከነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦቹም እንደጠፉ ጌታን አንፈታተን። ከነርሱም አንዳንዶቹ አንጎራጎሩ፣ በሚያጠፋውም እንደጠፉ አታንጎራጉሩ። ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ለሰው ሁሉ የሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ እላለሁ፣ በምለው ነገር እናንተ ፍረዱ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለን። በስጋ የሆነውን እስራኤል ተመለከቱ። መስዋዕቱን የሚበሉ የመሰዊያው ማህበርተኞች አይደሉምን? እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንደሆነ እላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማህበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ጌታን አናስቀናውን? እኛስ ከእርሱ ይልቅ እንበረታለንን? ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳን የራሱን ጥቅም አይፈልግ። በስጋ ገበያ የሚሸጠውን ሁሉ ከሕሊና የተነሳ ሳትመረምሩ ብሉ፣ ምድርና በእርሷ የሞላባት ሁሉ የጌታ ነውና። ከማያምኑ ሰዎች አንዱም ቢጠራችሁ ልትሄዱም ብትወዱ ከሕሊና የተነሳ ሳትመረምሩ የሚያቀርቡላችሁን ሁሉ ብሉ። ማንም ግን ይህ ለጣዖት የተሰዋ ነው ቢላችሁ ከዚያ ካስታወቃችሁና ከሕሊና የተነሳ አትብሉ። ስለ ባልንጀራ ሕሊና እንጂ ስለ ገዛ ሕሊና አልናገርም። አርነቴ በሌላ ሰው ሕሊና የሚፈርድ እረ ስለምን ነው? እኔም በጸጋ ብበላ በነገሩ ስለማመሰግንበት ስለምን እሰደባለሁ? እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እማሰኝ፣ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተክርስቲያንም ማሰናከያ አትሁኑ።